ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። በመቄት ገረገራ ግንባር ደብረ ዘቢጥ ላይ በተደረገ ተጋድሎ 31 ያገዛዙ ወታደሮች ሲደመሰሱ ያገዛዙ ጦር አንግቦት የነበረው የምርጫ ማስፈጸሚያ ተልዕኮም መምከኑ ታወቀ። ምኒልክ ዕዝ ለሁለት ሳምንታት ያህል ጥልቅ የሥራ ግምገማና ተሃድሶ በማድረግ አመራሩን ሰየመ። በሸዋ ጠቅላይ ግዛት አሳምነው ዕዝ ማጀቴ ግንባር የጠላት ኃይል በአስደናቂ የፋኖ ጀግንነት እየተመከተ ይገኛል። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮርናደው ክፍለ ጦር ልዩ ተወርዋሪዎች በጠላት ላይ ከፍተኛ ድል ተቀዳጁ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በመቄት ገረገራ ግንባር ደብረ ዘቢጥ ላይ በተደረገ ተጋድሎ 31 ያገዛዙ ወታደሮች ሲደመሰሱ ያገዛዙ ጦር አንግቦት የነበረው የምርጫ ማስፈጸሚያ ተልዕኮም መምከኑ ታወቀ። በአካባቢው ግፈኛው የብልጽግና ጦር ሁለት አርሶ አደሮችን በቁመታቸው ልክ ጉድጓድ አስቆፍሮ ከነነብሳቸው መቅበሩን ተከትሎ የምኒልክ ዕዝ አርበኞች በፈጸሙት አጸፋዊ እርምጃ የጠላትን አከርካሪን ሰብረው የወገን አለኝታነታቸውንም ዳግም አረጋግጠዋል። በደብረ ዘቢጥ አካባቢ በሶስት አቅጣጫዎች በተደረገ ተጋድሎ ነው የጠላት ምሽጎች ተደረማምሰውና 31 የጠላት ጦር አልቆ ፋኖ አንጸባራቂውን ድል የተቀዳጀው። በዚህ አውደ ውጊያ በርካታ ያገዛዙ ታጣቂዎች ለአሞራ ሲሳይ ሆነው የቀሩ ሲሆን ኮሎኔሎችንና ሌሎች ከፍተኛ የጦር መኮንኖችን ስታመላለስ የነበረች ወታደራዊ ፓትሮል በቦምብ ጋይታ እንድትወድቅም ተደርጓል። በተጋድሎ 17 ክላሽንኮቭ መሳሪያና ሌሎች ተጨማሪ በርካታ የጠላት መሳሪያዎችና ተኳሾችም በጀግናው ፋኖ ቁጥጥር ስርም ውለዋል። ምኒልክ ዕዝ ለሁለት ሳምንታት ያህል ጥልቅ የሥራ ግምገማና ተሃድሶ በማድረግ አመራሩን ሰየመ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ለሁለት ሳምንታት ያህል ጥልቅ የሥራ ግምገማና ተሃድሶ በማድረግ በህልውና ትግሉ ያሉ ጠንካራና ደካማ ጎኖችን በመለየት ላሉ ድክመቶች የመፍትሄ አቅጣጫዎችንም በማስቀመጥና ያሉ ጠንካራ ጎኖችንም የበለጠ አጎልብቶ የህልውና ትግሉን ለድል ለማብቃት በሚቻልበት ሁኔታ ላይ በከፍተኛ ደረጃ የመከረ ሲሆን በተጨማሪም የአማራ ህዝብ መሪ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ባወረደው መመሪያ መሰረት የዕዙን ሙሉ የአመራር መዋቅር በመስራትና ወደ ድርጅቱ የሚላኩ አመራሮችን በመመልመል በዚህ 27 2018 ዓ.ም ስብሰባውንም በስኬት አጠናቀዋል። በመሆኑም ምኒልክ ዕዝ የአማራ ህዝብ መሪ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ያወረደው መመሪያ ተግባራዊ በማድረግ መዋቅሩን መስራቱ ድርጅቱን መሰረት ከማስያዝና ከመትከል አንጻር ያለው ሚና ከፍተኛ መሆኑንም በጽኑ በማመኑ የቤት ስራውንም ለመስራት የበቃ ሲሆን ያለንበት ጊዜ የህልውና ትግል የሽግግር ወቅት በመሆኑ ፊት አውራሪ ድርሳን ብርሃኔን የምኒልክ ዕዝ ሰብሳቢ በማድረግም ሾመዋል። ከዚህ ጋር ተያይዞም የምኒልክ ዕዝ የሥራ አስፈጻሚ አመራር የሚከተሉት ናቸው። ሰብሳቢ አርበኛ ድርሳን ብርሃኔ፣ ምክትል ሰብሳቢ አርበኛ ረዳ ውበቱ፣ ወታደራዊ አማካሪ ኮሎኔል ሞገስ ዘገየ፣ ወታደራዊ አዛዥ አርበኛ ወንድሙ ማሩ፣ ምክትል ወታደራዊ አዛዥ አርበኛ ሀብታሙ ደምሴ፣ ወታደራዊ ዕቅድና ስትራቴጂክ መምሪያ ኮሎኔል ተስፋዬ አየለ፣ ምክትል ወታደራዊ ዕቅድና ስትራቴጂክ መምሪያ ኃላፊ ኮሎኔል ፈንታው ሙክዬ፣ ዘመቻ መምሪያ አርበኛ በለጠ ሸጋው፣ ምክትል ዘመቻ መምሪያ አርበኛ ሙላቱ ሰጥ፣
ወታደራዊ አስተዳደር መምሪያ አርበኛ ትዝታ በዛብህ፣ ምክትል ወታደራዊ አስተዳደር አርበኛ መስፍን አያሌ፣ ሎጂስቲክስ መምሪያ ሻለቃ ኢሳያስ መለሰ፣ ምክትል ሎጂስቲክስ መምሪያ አርበኛ ሽመልስ አቦል፣ ስንቅና ስርጭት አርበኛ ሞላ ሰማው፣ ወታደራዊ ስልጠና መምሪያ አርበኛ አሌክስ ገርባው፣ ምክትል የሥራና መምሪያ አምሳ አለቃ አበበ አጋዡ፣ ወታደራዊ ኢንዶክትሬሽን መምሪያ አርበኛ አክሎግ ሲሳይ፣ ምክትል ወታደራዊ ኢንዶክትሬሽን አርበኛ አለሙ ግላው፣ የኪነትና መዝናኛ ክፍል አርበኛ ኪሮስ ደርቤ፣ ልዩ ዘመቻ መምሪያ ሰብሳቢ አርበኛ ተሾመ ፈንታይ፣ የመካናይዝድ ጦር መምሪያ አርበኛ ሙሉቀን አያልነ፣ ምክትል የመካናይዝድ ጦር መምሪያ ሻለቃ ወንድሙ ተሾመ፣ ጤና መምሪያ ዶክተር ኡስማን ሰኢድ፣ ምክትል ጤና መምሪያ አርበኛ ረብሶ ይላቅ፣ የፖለቲካ መምሪያ አርበኛ ሞገስ አባራው፣ የፖለቲካ መምሪያ ምክትል ኃላፊ አርበኛ ስንታየው ተስፉ፣ የፖሊስና ስትራቴጂክ ጉዳዮች መምሪያ አርበኛ ደርብ ተፈራ፣ ምክትል የፖሊስና ስትራቴጂክ ጉዳዮች መምሪያ አርበኛ ገብረ መስቀል ዘለቀ፣ የአደረጃጀት መምሪያ አርበኛ አሰፋ መሰለ፣ ምክትል የአደረጃጀት መምሪያ አርበኛ ሲሳይ ሳተናው፣ የህዝብ ግንኙነት መምሪያ አርበኛ ብርሃን አረጋ፣ ምክትል የህዝብ ግንኙነት መምሪያ አርበኛ ሽመልስ ትእዛዙ፣ ሚዲያና ኮሚኒኬሽን ኃላፊ አርበኛ ደርብ መኮንን፣ ምክትል ሚዲያና ኮሚኒኬሽን ኃላፊ አርበኛ ደምስ የጋሻው፣ የሴቶች ጉዳይ መምሪያ አርበኝት ዚነት አደም፣ ምክትል የሴቶች ጉዳይ መምሪያ አርበኝት አበበች ሲሳይ፣ ትምህርትና ስልጠና መምሪያ አርበኛ ፍቅሩ ፋንታው፣ ምክትል ትምህርትና ስልጠና መምሪያ አርበኛ ዘሪሁን ደምሴ፣ ማህበራዊ ጉዳዮች መምሪያ አርበኛ ኑሮዲን አበበ፣ ምክትል ማህበራዊ ጉዳዮች መምሪያ አርበኛ ሚካኤል ጋሻው፣ የህግና ስነ ምግባር መምሪያ መቶ አለቃ ፈለቀ ጌትነት፣ ምክትል የህግና ስነ ምግባር መምሪያ አርበኛ አብዱ አያሌው፣ የድርጅት ጽህፈት ቤት ኃላፊ አርበኛ አለምነው መብራቱ፣ ምክትል የድርጅት ጽህፈት ቤት ኃላፊ አርበኛ ቃላብ ወርቅዬ፣ ፋይናንስና ግዢ አስተዳደር መምሪያ አርበኛ ንጉስ አዳነ፣ ምክትል የፋይናንስና ግዢ አስተዳደር መምሪያ ኃላፊ አርበኛ አዘዘው ጌትነት፣ አካውንታንት አርበኛ ዮሐንስ ከልክሌ፣ ገንዘብ ያዥ አርበኛ አዲስ ጌታሁን፣ ግዢ ክፍል አርበኛ አብይ ቀጸላ፣ የውስጥ ኦዲተር አርበኛ ጸጋይ ብርሃኑ፣ የሀብት አፈላላጊ መምሪያ አርበኛ ምኒልክ ፋንታሁን፣ ምክትል የሀብት አፈላላጊ መምሪያ አርበኛ መሰረት ጫን፣ የህዝብ አስተዳደር መምሪያ አርበኛ አበበ ቀይ፣ ምክትል የህዝብ አስተዳደር መምሪያ አርበኛ ጋሻው ሙሉጌታ፣ የሰው ሀብት አስተዳደር መምሪያ አርበኛ እስራኤል ሸቴ፣ ምክትል የሰው ሀብት አስተዳደር መምሪያ 50 አለቃ ሸዋነው አዲል፣ ቅድ ዝግጅትና ግምገማ መምሪያ አርበኛ አራጋው ያለው፣ ምክትል ቅድ ዝግጅትና ግምገማ መምሪያ ኃላፊ አርበኛ ጌታቸው እሸቱ። በመጨረሻም መላ ሰራዊታችንና ህዝባችን ለዚህ ትልቅ ዓላማ መሳካት ላበረከታችሁት ሁለንተናዊ አስተዋጽኦ የላቀ ምስጋናችንን እያቀረብን እንደ ህዝብ መስዋዕትነትን የከፈልንበትና እየከፈልንበትም ያለው ዓላማችን የአማራን ህዝብ ህልውና መረጋገጥና የሀገራችን ኢትዮጵያ ባለቤት የመሆን የመጨረሻ ተጋድሎ የተለመደው አበርክቷችሁ ተጠናክሮ ይቀጥል ዘንድ ጥሪያችንን እናስተላልፋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮርናደው ክፍለ ጦር ልዩ ተወርዋሪዎች በጠላት ላይ ከፍተኛ ድል ተቀዳጁ። በሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚንቀሳቀሰው የአጼ ዘርዓ ያዕቆብ አንደኛ ኮር የናደው ክፍለ ጦር ልዩ ተወርዋሪ ኃይሎች በጠላት ላይ መብረቃዊ ጥቃት በመሰንዘር ከፍተኛ ድል ተቀዳጅተዋል። በመርሃ ቤቴ አካባቢ ምርጫን አስገዳጅ በሆነ ሁኔታ እንዲያሳልጡ የተመደቡ አመራሮችን በሁለት አምቡላንሶች በማጀብ ወደ ለሚ ከተማ በመጓዝ ላይ የነበረው ያገዛዙ የ101ኛ አየር ወለድ ኮማንዶ ኃይል በጀግኖቹ ብርቱ ጥቃት ከጥቅም ውጭ ሆኗል። ጥቃቱ የተፈጸመው ዱፋ ተብሎ በሚጠራው ስልታዊ ቦታ ላይ ሲሆን በልዩ ኦፕሬሽን የተካኑት የናደው ክፍለ ጦር አባላት በተለመደው የውጊያ ጥበባቸው ጠላት ከመኪና ሳይወርድ ባለበት እንዲደመሰስም አድርገውታል። በጠላት ላይ የደረሰ ኪሳራ። በዚህ የተቀናጀ ኦፕሬሽን በአንደኛው መኪና ላይ የነበረው የጠላት ኃይል ሙሉ በሙሉ ተደምሷል። እስካሁን ባለው መረጃ መሰረት ቁጥራቸው በውል ያልታወቁ የጠላት ወታደሮችም ተገለዋል። 8 ከፍተኛ ቁስለኞችም ወደ ሆስፒታል ገብተዋል። የጠላት ተሽከርካሪዎች በደረሰበት ከፍተኛ ምትም መንቀሳቀስ የማይችሉ ሆኖ በቦታው ላይ ቆሞ ይገኛል። ጠላት ጉዳት የደረሰባቸው አመራሮችን ለማውጣት ከሁሉም አቅጣጫ ቢረባረብም የናደው ክፍለ ጦር ልዩ ተወርዋሪ ኃይሎችም ያለምንም ጉዳት ግዳጃቸውን በስኬት አጠናቀዋል። የኦፕሬሽኑ መሪ እንደገለጹትም ይህን ድል የናደው ክፍለ ጦር ልዩ ተወርዋሪዎች ያላቸውን የውጊያ ብቃትና የጠላትን እንቅስቃሴ አስቀድሞ የመመከት አቅም ዳግም ያስመሰከረ ነው። በተጨማሪም ጠላት የአምቡላንስን ሽፋን በመጠቀም ለማነፍ የነበረው ስልት በጀግኖቹ ንቁ ክትትልም ሊከሽፍ ችሏልም ብለዋል። ክብረ ለትግሉ ሰማዕታት። ህልውናችን በተባበረ ክንዳችን። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ። በሸዋ ጠቅላይ ግዛት አሳምነው ዕዝ ማጀቴ ግንባር የጠላት ኃይል በአስደናቂ የፋኖ ጀግንነት እየተመከተ ይገኛል። በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ ማጀቴና አካባቢው ሚያዝያ 26 2018 ዓ.ም ጎህ ሲቀድ ጀምሮ የተቀሰቀሰው ከፍተኛ ውጊያ
እስከ ምሽቱ ሰዓት ድረስም በአስደናቂ የፋኖ ጀግነትም እየተመከተ ነው። በዚህም ከኮምቦልቻ፣ ከከሚሴ፣ ከአጣየና ከመሃል ሜዳ የተሰበሰበው የአብይ አህመድ አየር ወለድ ኮማንዶ ላይ በአራት አቅጣጫዎች ወረራ ለመፈጸም ቢሞክርም በቦታው በሚገኙ የፋኖ ክፍለ ጦሮችም ብርቱ ጥቃት ተቀጥቅጦ ወደ መጣበትም እንዲመለስም ተደርጓል። በማጀቴ ቀጠና መስኖና ጅጉቢ አካባቢ 77 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር የጠላትን ጥቃት በጽናት ሲመክቱ ውለዋል። በተለይም በካራለጎማ በተካሄደው ከባድ ፊልሚያ 7 ለ7 ክፍለ ጦር የጠላትን ኃይል ያለ እንቅስቃሴ በመግታት ከፍተኛ ጀግነትንም ተጎናጽፏል። በአርብ ገበያ ግንባር ደግሞ የሁለቱ ክፍለ ጦሮችም ሻለቆች ለ46 ሰዓታት ያለሰለሰ ውጊያ በማድረግ የጠላትን ኃይል አንገቱን አስደፍተው ወደኋላ መልሰውታል። በመንዝጌራ ወረዳም ብሩኬ ደምሴ ክፍለ ጦር በቆረጣ በመግባት የጠላትን ኃይል በመደምሰስ የሟቾቹን አስከሬን ወደ መሃል ሜዳ ከተማ መመለሱንም ተረጋግጧል። ሆኖም የፋኖን ብርቱ ክንድ መቋቋም ያቃተው የጠላት ኃይል ቁጣውን በሰላማዊ አርሶ አደሮች ላይ በመወጣት ላይ የሚገኝ በማጀቴ ዙሪያ በሚገኙ የሰላማዊ ነዋሪዎች እርሻ ላይ በመድፍና በሞርተር ጥቃት በመሰንዘር የህዝቡን ሰብል እያወደመ ይገኛል። በአንድ በኩል ህዝብን በመድፍ እየደበደቡ በሌላ በኩል ለምርጫ ጥሪ ማቅረብ ያገዛዙ የሞራል ዝቅጠት ማሳያ ነው ያሉት የሸዋ ጠቅላይ ግዛት ነዋሪዎች ይህንን ድርጊት አገዛዙን ከታሪክ አምባገነኖች ጋር የሚያስተያየው ሂትለራዊ አካሄድ መሆኑንም ይገልጻል። በጥይት እያደኑ ምርጫ መጠየቅ የፖለቲካ ቅቡልነት ያጣ አገዛዝ የመጨረሻው የህልውና ማረጋገጫ ነው ሲሉም ነዋሪዎቹ ስሜታቸውን አንጸባርቀዋል። የአገዛዙ ኃይሎች በግንባር ከፋኖ ጋር ሲጋጠሙ ከኋላ ደግሞ ከከሚሴ ዞን ያመጣውንም ቅልብ ሚሊሻዎችን በማሰማራት በንጹሃን ላይ ግፍ እየፈጸሙ መሆናቸውንም ተረጋግጧል። በዚህ የክህደት ድርጊቱ ማጀቴ የሚገኙ አርሶ አደሮችን ሸጋው ይልማ በከሚሴ ዞን ሚሊሻዎች በግፍ የተገደሉ ሲሆን በተጨማሪም በማጀቴ አካባቢ የሚገኘው ማርመድር በተባለ ጎጥ ቁጥራቸው በውል ያልታወቁ የቁም እንስሳትም በዚሁ ሚሊሻ ተዘርፈው የክፍለ ጦሩ አመራሮች ከግንባር ባደረሱት መረጃ የህዝብን ደህንነት ለማስከበር ያላቸው ቁርጠኝነት የጸና መሆኑን አረጋግጠዋል። አጼ ይኩኖ አምላክ ክፍለ ጦርና የ7 ለ7 የክፍለ ጦሮች ፋኖች ዛሬ የሰጡት ተገቢ ምላሽ ነገም ከዚህ በተሻለ ጥንካሬ እንደሚደገምም በማረጋገጥ ህዝቡን አገዛዙ በመድፍ ጭምር እየታገዘ እየዘረፈውና እያደህየው በመሆኑ በተባበረ ክንድ የህልውናውን ዋስትናውን እንዲረጋገጥ መልእክትም አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።